በነገራችን ላይ ካሌብን እንደተመለከታችሁት ወዶቼ አሁን ላይ እናቴን ነጥቀኸኝ አንተ በፍጹም በህይወት አትኖራትም ሲልም እንግዲህ በሚኪ ላይ ዝቶበታል። እና ሙዶቼ ባለፈው ፓርት እንደተመለከታችሁት እንግዲህ ማለት መርማሪ መጥቶ ነበር። እሱ ምንድነው ሚኪን እንግዲህ ስለ ትርሲት እያንዳንድ ነገርና እንዲሁም ደግሞ ብሩክን ማስወገድ እንደሚፈልግ እንግዲህ ይነግረዋል ማለት ነው። እና በዚህ ጊዜ ሚኪ በጣም ደንግጦ ነበር። ቆይ እንዴት እንደዚህ ትላለህ? ሚኪ እኮ ማለት ብሩክ እኮ ለኔ እኮ ጓደኛዬ ነው፣ የልብ እኮ ጓደኛዬ ነው ሲልም እንግዲህ ይነግረዋል። እና በዚህ ጊዜ መርማሪው እንግዲህ እሱን ለማስወገድ ስትል እንግዲህ ነው ትርሲትዬ በተዘዋዋሪ ህይወቷን ያጣችው። እና በዚህም ነገር ደግሞ በጣም ተጸጽታ ሲልም እንግዲህ ይነግረዋል። ይህንን ነገር እንግዲህ ካሌብ ተደብቆ እየሰማ ነበረ። በእርግጥም ካሌብ ስራዬ ብሎ ተደብቆ ምናምን አይደለም የሰማው። እንግዲህ የሰማው እንዳጋጣሚ ነው። ሚኪና እንግዲህ መርማሪው ሲያወሩ ያንን ነገር እንግዲህ ሙሉ ለሙሉ ይሰማል። እና ለካ እናቴን ያሳጣኝ ሚኪ ነው ማለት ነው በማለትም እንግዲህ ካሌብም እናቴን ደም እመልሳለሁኝ አለቅህም ሚኪ እያለ እንግዲህ ሲዝትበት ተመልክተናል። እና ሙዶቼ ሌላው መርማሪው እንግዲህ ብሩኬና ብሎ እንግዲህ ጠርቶት ነበር። እሱ ምንድነው ይኸውልህ መጠንቀቅ አለብክ ሲልም እንግዲህ ለብሩኬ ነግረዋል። ብሩኬም እንግዲህ መጠንቀቁ ሳይሆን ከማን ነው መጠነቀቀው የሚለው ነው እኮ ግራ የገባኝ መርማሪ ሲልም እንግዲህ ይመልስለታል። እሱን እኔ ነግርሃለሁ ከማን እንደምትጠነቀቅ። ይኸውልህ ሁሉ ነገሮች እንግዲህ እየመረመረን ያለንበት ነገር እንግዲህ ወደ ሚኪ እያመሩ ነው። ስለዚህ ሚኪን መጠንቀቅ አለብክ ሲልም እንግዲህ ይነግረዋል። አንተ ተመልሰ በመምጣትህና እንዲሁም ደግሞ እዚህ ቤት በመኖር ምንም ያየህበት ነገር የለም ሚኪ ላይ ሲለውም እኔ እንጃ እኔ ምንም ነገር ያየሁበት ነገር የለም ሲልም እንዴት መጠርጠር ነበረብህ እኮ ሚስቴን ይነጥቀኛል ሲልም እንግዲህ የድሮ ሚስትን መልሶ የራሱ ያደርጋል ሲልም ብዙ ስጋት አለበትና ይህንን ነገር ደግሞ አንተን ለማስወገድ እንግዲህ ብዙ ጥረት እንዳደረገና ሚኪን በተለየ ሁኔታ እንግዲህ መጠንቀቅ እንዳለበት ይነግረዋል። እንዲሁም ደግሞ ልጆቹ ራሱ ከሚኪ እንዳስጠነቅቃቸው ማለት መርማሪው ይነግራቸዋል። ሚኪ አሁን ላይ እንግዲህ ትርሲትዬ ማለት የትርሲትዬ እንግዲህ እንደዚህ አይነት ነገር በመቅጠሙ ሚኪ በጣም ቆጭቶታል። ምክንያቱም እሱ ብሩክን ነበር እንጂ ያስበው ትርሲትዬ ላይ ይሆናል ብሎ ይሄ አደጋ በፍጹም አላሰበም። ትርሲት እንግዲህ አሁን ላይ ምንድነው እያለ ያለው ሚኪ ልጆቹን እንደ ራሴ ልጆች አርጌ እንከባከብልሻለሁ ቃል ገባልሻለሁኝ እያለም እንግዲህ ማታ መጠጥ እየጠጣም እንዳያችሁት ፎቶዋን ይዞ እያለቀሰ ነበረ። እናም ካሌብ እንግዲህ ሚኪ በተኛበት ማለት ነው ስለት ይዞ ገብቶ ሊወጋው ነበር። እዚህ ፓርት ላይ ነበር ዶቼ ባለፈው ያለቀው። እና ዛሬ ላይ እንግዲህ ብሩኬ ከየት መጣክ ሳይባል ካሌብን እንግዲህ ነፍሰ ገዳይ ሳያደርገው ማለት አድኖታል ማለት ነው። ካሌብ በፍጹም ባሁን እድሜው እንደዚህ አይነት ነገር መሆንም ማድረግም የለበትም። ሲጀመርም እንግዲህ ይሄንን ነገር መስማት የለበትም ብዬ እላለሁኝ። ምክንያቱም አንደኛ ልጅም ስለሆነ ብሩኬ እንዳለው ማለት ነው። ሲቀጥል ደግሞ ማወቁ ጥሩ ነው። ምክንያቱም የእናቱን በቀል መበቀል አለበት ማለት ነው። እና ብሩኬ እንግዲህ ይዞት ሄድና ወደ ኪችን ምን እየሆንክ ነው? ምን እያደረግክ ነው? ካሌብ ሲለውም እና ታዲያ እናቴ ነጥቆኝ እንደው ዝም ብዬ ልትወው ነው ሲልም እንግዲህ ይነግረዋል። ቆይ አንተ ይህንን ነገር እንዴት አወቅክ? ሲልም ከመርማሪው ጋር ሲያወሩ ሰምቻቸዋለሁ ሲልም እንግዲህ ለብሩኬ ይነግረዋል። ብሩኬ በዚህ ጊዜ ቆይ አንተ ተደብቀ የሰው ወሬ መስማት ጀመርክ ማለት ነው ሲለውም አይ በፍጹም እኔ ሰው ወሬ ተደብቄ እየሰማሁ ሳይሆን እንደ አጋጣሚ የሆነ ክፍል ተቆሚ ነበረ ሲያወሩ የሰማሁ ሲልም እንግዲህ ለብሩኬ ይመልስለታል። ብሩኬ ሲጀመርም ምንም ቢሆንም እንደዚህ ማድረግ የለብህም። ምክንያቱም አሁን ሚኪን ብትገለው አሁን ተኮ እስር ቤት እኮ ነው እድሜ ዘመንክን የምታሳልፈው ሲልም ይነግረዋል። ሚኪ በዚህ ጊዜ አውድ እስር ቤት ላሳልፍ እንጂ እናቴን ነጥቆኝ በፍጹም እሱ እዚህ ቤት በሰላም አይኖራትም እገለዋለሁ ሲልም እንግዲህ ለብሩኬ ይመልስለታል። ካሌብ እንግዲህ ሌላኛው ስጋት አሁን ላይ እናቴን ነጥቆኛል ደግሞ አንተንስ ቢነጥቀኝስ ምንድን ነው አስተናለኝ ስለዚህም አንተን ለማስገደል ሲል ነው ማየን ያስገደላት ሲልም እንግዲህ ለብሩኬ ይነግረዋል። ብሩኬ በዚህ ጊዜ በቃ እንባ ነበር የተናነቀው። ካሌብ እንዴት ነው እንደዚህ የምታስበው? በፍጹም ሚኪኔን እንደዚህ ነገር ሊያደርገኝ አይችልም አታስብ ምናምን ሲልም እንግዲህ ያረጋጋውና ያቅፈዋል። በዚህ ጊዜ ሚኪ አንድ ነገር ማለት ልጁ ማለት ነው ምን መጣለት እንግዲህ በቅንጭላቱ የሆነ ነገር መጣለት ካሌብ ማለት ነው። እና ሲመጣለት ምንድነው ምናምን እሱም እንግዲህ ለምንድነው ማየ ካሌብ ማየ እንግዲህ ካሌብ ማለት ነው ማየን
ሚኪን ያስገደላት ምናምን ብዬ ስነግር ለምንድን ነው ያልደነገጥከው? ለምንድን ነው ምንስ ነገር ያልመሰለክ? ሲልም እንግዲህ ይነግረዋል ማለት ነው። ይኸውልህ ሚኪ ካሌብ ብዙ የማታውቃቸው ነገሮች አሉ ሲልም እንግዲህ ይነግረዋል። ምንድን ነው ብዙ የማላውቀው ነገር? ቆይ አንተ እማዬን ታውቃለህ ሚኪ እንዳስገደላት ወይስ ምናምን ሲለውም ምን መሰለክ ሲልም አይ ማብራራት አይጠበቅብህም እውነታውን ንገረኝ ይለዋል ማለት ነው። እሱም አወድ ሀቅ ነበር ይለዋል። ምን አወድ? ምክንያቱም ያኔ ምን መሰለክ ሲልም ትሰማኛለህ አባዬ፣ አንተ በፍጹም እኛን አትወደንም፣ እማየንም አትወዳትም። ይሄኔ በእናቴ ጉዳይ እንግዲህ ክንረብቃ ሆና ቢሆን ዝም ብለህ አትቀመጥም ነበረ። ስለዚህ እናቴን አትወዳትም፣ እኛንም አትወደንም ሲልም እንግዲህ ካሌብ ለብሩኬ ይመልስለታል። ካሌብ እንግዲህ ካሁን በፊት ከዚህ ከሚኪ ጋርና እንዲሁም ከትርሲትዬ ጋር ሲጨቃጨቁ የነበረውን እንግዲህ ያ ነገር ልጅ ነውና በቅንጭላቱ ተቀርጾበታል። ስለተቀረጸበት እንግዲህ ክን አባታችን እኛን አይወደንም እያለ እስካሁን ድረስ እንግዲህ በቅንጭላቱ እያሰላሰለው ነው ያለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። እናም ብሩኬም እንግዲህ ይሄንን ነገር በፍጹም ከዛሬ ቀን ጀምረክ እንደማታደርገው ቃል ግባሌ ሲለውም እንግዲህ ካሌብ በዚህ ጊዜ ቃል እገባልሃለሁኝ እማዬን እንደገደላት እኔም ሚኪን እገለዋለሁ ሲልም እንግዲህ ለብሩኬ ቃል ይገባለታል። ቆይ ምን እየሆንክ ነው ካሌብ? ቆይ ለምንድን ነው እኔን የማትሰማኝ ሲለውም ተወይ በቃ ልቀቀኝ፣ እኔ እኮ አንተ ግደል እኮ አላልኩም፣ እኔ ነኝ የምገለው። ዛሬ ልጅ በሆነ እንግዲህ ነገ ግን ሳድግ እበቀለዋለሁኝ፣ አልለቀውም። እናቴን ነጥቆኝ እሱ በሰላም አይኖርም ሲልም እንግዲህ ይመልስለታል። እንግዲህ አሁን ወደ ልክር ነው ስለውም ልተኛ ነው ይለዋል። እንግዲህ ለእህትህ ምንም ነገር እንዳትላት ሲልም ብሩኬ ቆይ አሁን ምንድነው ማረገው ሲልም እንግዲህ በጣም ግራ ተጋብቷል። እንግዲህ በንጋታው እንዳያችሁት ልብስ እንግዲህ ወደ ትምህርት ቤት ለመሄድ ጫማውን አጥልቅ ሲባልም እንግዲህ ካሌብ በቅንጭላቱ ሌላ ነገር ነው ያለውና ብሩኬ ይመጣና እንግዲህ ልብሳችሁን ለበሳችሁ ሲልም አዎ አባዬ፣ ካሌብ ግን ጫማውን ነው የቀረው ሲልም ብሩኬም እንግዲህ ጫማውን ያነሳና ያጠልቅለታል ማለት ነው። እንግዲህ ከረብቃ ጋር ማታ ላይ እንዳያችሁት ብሩኬ ተቀምጦ ነበረ። ልጆቹ አሁንም እኔ እንደማልወዳቸው ነው በቅንጭላታቸው የሚያስቡት፣ ምን ማድረግ እንዳለብኝ ራሱ በጣም ነው ግሬ የተጋባሁት ሲልም እንግዲህ ለረብቃ ይነግራታል ማለት ነው። ረብቃ ደግሞ ምን ያህል እንደምትወዳቸው እስከሚያውቁ ድረስ ነው ስትልም እንግዲህ ትነግረዋለች። አሁን ላይ እንግዲህ የሚኪ ነገር በጣም ግራ እያጋባቸውና ገና ሲያዩት እንግዲህ ሌላ ነገር እያሰቡ እንደሆነ ማለት እኔ ራሱ በጣም እየፈራሁ ነው እያለችም እንግዲህ ረብቃ ለብሩኬ ተነግረዋለች። እና ሌላው እንግዲህ ያው ብሩኬን በንጋታው እንግዲህ ሄዶ የካሌብን ጫማ ሲያጠልቅለትና በሉኑ ቶሎ ቁርስ ብሉና ወደ ትምህርት ቤት መሄድ አለባችሁ ሲልም እንግዲህ ካሌብ የነገሩ እንግዲህ እየሹ ሲያስመስል እያለም እንግዲህ ለእህቱ ይነግራታል። እህቱ ቆይ ምን እየሆንክ ነው? አባታችን እኮ ነው ደግሞ በጣም ነው የሚወደን፣ ከሱ ውጭ እኮ ደግሞ ማንም የለንም ሲልም እንግዲህ ይነግራት። ትሰሚኛለሽ? እሱ በፍጹም አይወደንም፣ እኛን አይወደንም፣ ነግሬሻለሁ። ከእንግዲህ በኋላ እኔ ብቻ ነኝ የምወደሽ ማሚ። አንድ ነገር ማወቅ ያለብሽ ደግሞ ማሚ ብቻ ናት እንጂ የምትወደን እሱ በፍጹም አይወደንም ሲልም እንግዲህ ይነግራታል። ቆይና እናንተ ለምንድን ነው እንደዚህ የምትለው ሲልትልም እንግዲህ ምክንያቱም እኛም ቢወደን ኖሮ ብሎ እንግዲህ ያንን የሚኪን ነገር ሊያወራ ሲል እንግዲህ ካፉ ላይ ይመልሳል እና ወደ ሳሎን ወርዶ እንግዲህ ቁርስ እየበሉ ባለበት ጊዜ ላይ ሚኪ ምንም ቁርስ ማለት ካሌብ ቁርስ እየበላ አልነበረ። ከዛ ብሩኬ ቆይ አንተ ለምንድን ነው ቁርስን የማትበላው ሲልም እየበላሁኝ እኮ ነው አባዬ፣ ቆይ ለምንድን ነው የማትተወይ? ለምንድን ነው የራስን ምግብ የማትበላው ሲልም እንግዲህ ቆይ አንተ ለምንድን ነው ስርዓት የማይኖር? ለምንድን ነው እንደዚህ የምታናግረኝ ሲልም በቃ ተወኝ አባዬ ተወይ በቃ ሲልም እንግዲህ ካሌብም ጮክ ባለ ድምጽ ያናግራል። በዚህ ጊዜ አባባ ዘነበ እንግዲህ ልጄ እኮ ላንተ ብሎ እኮ ነው እንደዚህ የሚሆነው፣ አባታ እኮ ነው፣ ለምንድን ነው እንደዚህ የምትሆነው? ስለዚህ እባክህን ተው ብሎም እንግዲህ ካሌብን እንትን ይለዋል። በዚህ ጊዜ እንግዲህ ካሌብም ማለት ነው
ልጅነትም ስላለና ምንም ነገር ሊረጋጋ አልቻለም። ብሩኬ እንግዲህ በቃ ተው ብሎ አባባ ዘነበ ያረጋጋዋል። በዚህ ጊዜ እንግዲህ ሚኪ ይመጣል። ሚኪ እንግዲህ በንጋታው ከእንቅልፉ ሲነቃ ያንን ስለት አገኝቷልና ምንድን ነው ማን ነው የሚለው ነገር እንግዲህ ጥያቄ ፈጥሮበታል ማለት ነው። እና ወደ ሳሎን መጥቶ ይህንን ማን ያስቀመጠው ክፍሌ ሲልም እንግዲህ ጥያቄ አንስቷል። እና ወዶቼ ካያ ድራማ እስከዚህ ፓርት ድረስ ነው ይዘንላችሁ የቀረብ ነው። በቀጣይ ፓርት የምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።